ስለሆነም ስላልሆነም አልহামዱሊላህ ረቢል ዓለሚን ያ አላህ ሁሉም ታስበው ነገር አላህ ያርግላት። መጨረሻ መኪና ገዝታለች ማሻአላህ። ትቶሽ ለቅ እኔ ደግሞ ሙሉ በሙሉ እንዲቆርጥልኝ ማለቴ ያው እግር የለኝም ብዬ እንዳስብ አምጡና አሳዩኝ ያልኳቸው። ብዙዎችን ልብ ነካና በእንባ ያራጨ ቪዲዮ ከቆንጆ እግር ነበረኝ ምናምን ነገር አልኩኝ። ወይስ ታክፍሩ ላልኩኝ ተመልሼ ደግሞ ለብዙዎች የደወል ማንቂያ ነው ብዬ አስባለሁ። እግሬ ሳይቆረጥ አዝዬሽ ነበር ወስድሻለሁ ያልኳትና አላህ ቀሪ እድሜሽን በደስታ ያኑርሽ። ልጄን በዱዓም ይረዳልኝ በብርም ይረዳልኝ። በኒቃብ ደምቃ የዋለችው ማናት ስትሉ ለነበራችሁ ማለት ነው እንግዲህ እግሯ ከተቆረጠ በኋላ የገጠማት ገጠመኛለ። ጫማ ስለብስ አንደኛውን እግሬን የፈለግኩበት ቀናቶች አሉ። አፍኑት ነው ስማ፣ እኔ ሰብሪና ብያታለሁ። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. ሰላም ወደና የተከበራችሁ እና ተከታታዮች ባላችሁበት የአላህ ሰላም እዝና ተረዳይ ቸርነት ኢንሻአላህ ዛሬም ከምገኝ ተመለከታችሁ አነጋገር የተወደደ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። በአፍናን ጉዳይ በጣም ብዙዎች መነጋገሪያ የሆነችው አፍናን እንግዲህ መውዳ መዝናኛ ላይ ቀርባለች። ያስተላለፈችው እጅግ ልብ የሚነካ መልእክትም አለ። በተለይ እግሯ ሲቆረጥ አካባቢ ማለት ነው። እንዲሁም ደግሞ የተለያዩ በተለይ በቲክቶክ አዋርድ ጋር ተያይዞ አንዳንድ ደስ የሚሉ መረጃዎችም ወጥተዋል። በስተመጨረሻ መኪና ገዝታለች ዩቲናስ ማለት ነው። የተለያዩ ቪዲዮዎች አሉ እንመለከታለን። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ቀጥታ ወደ ቪዲዮ አልፍኩላችሁ። በቲክቶክ አዋርዱ ቀን መድረክ ላይ ወጥታ ያስተላለፈችው መልእክት እህታችን ማለት ነው። ምንም ያክል እምነቴ ላይ ደካማ ብሆንም አላህን ሳላመሰግን አንድ ቀንም አድሬም ውዬም አላቅም ትለናለች እህታችን። በስተመጨረሻ ምንድነው የገጠማት? እስኪ በጋራ እንመልከት። ዩቲናስ ስለሆነም ስላልሆነም አልহামዱሊላህ ረቢል ዓለሚን ያ አላህ ሁሉም ታስበው ነገር አላህ ያርግላት። ሁላችንም ጤና ይስጣቸው። ለልጃችን ደስታ ይመጣ ያ ኬኛ ሲቀንተ ተመኛ አጅራ ረቢ ሀከኑ እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ይሆናል። በዛ ቀጣሚ በጣም እንኳን ደስ ያለ አዶናይ ነኝ። ይሄ ሽልማትም እንግዲህ የእናንተ ነው። የ5 ዓመት ታማኝ ፎሎወሮቼ እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው የማመሰግናችሁ። ይሄን ይመስል ነበር። በስተመጨረሻ መኪና ገዝታለች ማሻአላህ ብየላናል። ትቶሽ ለቃር እንደዚህ የሚባለው ትቶ ይለቅ ይባላል። ይሄን ነገር ማሻአላህ በጣም ደስ ይላል። እንግዲህ ጥሩ ነገር የምትሰሪበት አላህ ያድርግሽ። በጣም ፉክክሩ በጣም ቀጥሎ ጎራ ተካፍሎ ዩቲናስ አዶናይ እየተባለ የቲክቶክ አዋርዱ በጣም መነጋገሪያ ሲሆን ነበር። በስተመጨረሻ አዶናይ አሸንፎ እሷም ደግሞ መልካም ምኞታም እንኳን ደስ ያለህም ጭምር እንግዲህ ብላለች ማለት ነው። መልእክት ያስተላልፋለች። በጣም ፍቅርን የሚያሳይ ነገር ነው። ምንም ባላንጣ ብንሆንም ለሰው ጥሩ ማሰብ ለሰውን እንኳን ደስ ያለ ማለት አስፈላጊ ነው ብዬ አምናለሁ እና እንግዲህ በዚህ መልኩ ከቤተሰቧ ጋር ደምቃ ሸብርቃ ውላለች እህታችን። ስለሆነም ስላልሆነም አልহামዱሊላህ ብላ ነው የጀመረችው ማለት ነው። እና እንዲሁም ደግሞ ያስተላለፈችው መልእክት ብዙዎችን ነው የማረከው፣ ለብዙዎችም ትምህርት ይሆናል ብዬ አስባለሁ። ምንም ያክል እምነቴ ላይ ደካማ ብሆንም አላህን ሳላመሰግን ያላድርም ብላለች። ደግሞ ሂዳያ እንዲሰጣት ሁላችሁም ዱዓ እንድታደርጉላት በዙ አጋጣሚ መልእክቴን አስተላልፋለሁ። ለኔም የእናንተንም መጨረሻ አላህ ያሳምርልን። በዲናችን ላይ ጠንካራ ምናደርግ ለዲናችን ጥሩ ምናበረክት አላህ ያድርገን ለማለት እወዳለሁ። ኢንሻአላህ ይሄም መኪናም ጥሩ ከይር ስራ ምሰሪበት አላህ ያድርግሽ ኢንሻአላህ።
የጀማ በቲክቶክ አዋርዱ በጣም እጅግ የሚያሳፍር አለባበስ የለበሱም አሉ። እንዲሁም ደግሞ በኒቃብ ተውባ የታየች አንድ እህታችን አለች። በኒቃብ ደምቃ የዋለችው ማናት ስትሉ ለነበራችሁ ማለት ነው እንግዲህ ታዋቂዋ ዶክተር ሱመያ ናት። ዶክተር ሱመያ እንደሚታወቀው ወደ 280 የሚጠጋ ፎሎወር ያላትና እንደውም በትምህርቷ ብዙ ተከታይ ያላት ሰው ናት። ብቻዋንም አልነበረችም። ከሌላኛይቷ ከሰሞኑ ከተሞሸረችው ዶክተር ኢክራም ጋር ነበር እንግዲህ አብራ የነበረችው። እዚህ ጋር ማንሳት የፈለኩት ስለ ኒቃቡ ነው። ከተወሰኑ ሳምንታት በፊት በትምህርት ሚኒስቴር አማካኝነት ማለት ነው የተለያዩ ውዝግቦች በኒቃብ ምክንያት ተነስቶ ዶክተር ሱመያ ይህንን ጥያቄ ጠይቃ ነበረ ስለ ኒቃብን በተመለከተና እስኪ እኔ ደግሜ ያንን ለማስታወስ ፈልጌ ነው። ምን ያክል ውበት ብቻም ሳይሆን ምን ያክል እንዴት ምክንያታዊ እንደሆነ እስኪ ከራሷ እንስማ እስኪ። ሄሎ ይህ ቪዲዮ ለክርስቲያን ወገኖቼ ነው። እስቲ አንድ ጥያቄ ልጠይቃችሁ። እንደኔ ኒቃብ ለብሳ ሐኪም የምታከማችሁ ከሆነ ኦር አን ኢንጂነር ኦር አን አርኪቴክት ኤኒ ፕሮፌሽናሊስት አካውንታንት ልትሆን ትችላለች። ሰርቪስ አግኝታችሁ ታውቃላችሁ ወይ? እንዲህ አይነት ሰርቪስ ስታገኙ ኒቃብ በመልበሷ ያጋጠማችሁ የተለየ ነገር ነበር ወይ? ወይንም ደግሞ ተማሪ ከሆናችሁ አብራችሁ ኒቃብ የምትለብስ ተማሪ ካለች how was your experience እንዴት ነበር? ኦር ደግሞ ጎረቤታችሁ ሆና የምትናኖራት ከሆነ ኦር ደግሞ ነጋዴ ሆና የተገበያያቻት ከሆነች እንዴት ነበር? አይ ሚን እኛ የሴኩሪቲ ኢሹ ሆኖባችሁ ያውቃል ወይ? ጄኑን ሆናችሁ እንድትመልሱልኝ ነው የምፈልገው ማለት ነው። ሶ her body her choice አይደለም የሚባለው። ሶ ለምንድን ነው በኒቃብ ጋር ሲመጣ ወይንም በሂጃብ ጋር ሲመጣ ይሄ ነገር እኛ ጋር ስለምንድን ነው የማይሰራው የሚለው ነገር ትንሽ ክሊክ ስላደረገኝ ነው። እንዲሁም እዚህ ቲክቶክ ላይ የምታውቁኝ ደግሞ እኔ የምሰራቸው ኮንተንቶች ወይንም የምነግራችሁ ኢንፎርሜሽኖች ኒቃብ በመልበሴ እንዳትቀበሉኝ አድርጓል። ኒቃብ መልበሴ ነው የምታስቡት ወይንስ የምሰጣችሁን ኢንፎርሜሽን ነው ፕሮሰስ የምታደርጉት? አይ ሆፕ በቅንነት እንደምትመልሱልኝ ተስፋ አደርጋለሁ። ቲክቶክ አዋርዱ የተለያዩ ሰዎች የተለያዩ አለባበስን ለብሰዋል። በተለይ አንድ ሴት በጣም 3 ሚሊዮን ብር የወጣበት ብላ ደረቷን ከፍታ ሴት ናት። ኢላሂ ሱብሃንአላህ ጃኬት ነገር የተጠቀመችው እንደገና የሆነ ቀጭን ሱሪ ምናምን ለብሳ በዛ ላይ ፓንት ምናምን አድርጋበት ከባህላችን ከእምነታችን የወጣ ስነ ምግባር በአደባባይ በቲክቶክ እያሰራጨን እጅግ የሚያሳፍር ነገር ነው እና በዚህ መልኩ ደግሞ የኒቃብ ጉዳይ ኢሹ ሆኖ ነበረ። እሱንም አንስታ ጭምር እንግዲህ ጥያቄ አንስታለች። እናንተ የሌሎች እምነት ተከታዮች ይህንን ጥያቄ ምላሽ ብትሰጡ ደስ ይለኛል። በኮመንት እኔም አነበዋለሁ። እህቶቻችን ኒቃባቸውን ይለብሳሉ፣ ትምህርታቸውን ይማራሉ፣ ትልቅ ደረጃ ይደርሳሉ ኢንሻአላህ። ብዙዎችን ልብ ነካና በእንባ ያራጨ ቪዲዮ እኔ ደግሞ ሙሉ በሙሉ እንዲቆርጥልኝ ማለቴ ያው እግር የለኝም ብዬ እንዳስብ አምጡና አሳዩኝ ያልኳቸው እና የዛኔ መጥቶ ሳየው ወላሂ በጣም ነበር የተሰማኝ። በእንደዚህ በቅራ ጎኔ ነበር ያመጡልኝና እንዲህ ጉዞ ብዬ ሳየው ለካ እግሬ በጣም ያምራል አልኩ እና ማማሩ ራሱ የዛኔ ነበር ያየሁት። ጣቶቼን ሳያቸው ጣቶቼን ሳያቸው በጣም እንደሚያምርና ለካ ቆንጆ እግር ነበረኝ ምናምን ነገር አልኩኝ። ወይስ ታክፍሩላ አልኩኝ። ተመልሼ ደግሞ ዲላ ማርጅ ነው እንዴ? አልহামዱሊላህ ረቢል ዓለሚን። አላህ ሙሉ በሙሉ ቢቆረጥስ ማለት የታሰበው ሙሉ እስካንበርና አሁን ከጉልበት በላይ ከፍ ብሎና ነው አሁን እንደዛ ነው። አዎ አልহামዱሊላህ። አንተ ብዙ ነገር አለክ፣ በብዙ ነገር ትከፍለኛለክ ብዬ ወዲያው በቃ አንሱልኝ አልኳቸውና በቃ የዛ ሰዓት በጣም በደንብ ቆረጠልኝ እና አልহামዱሊላህ ሱብሃንአላህ። አሁንም አልহামዱሊላህ እያለች ነው። በዛን ቅጽበት የተሰማ ስሜት ነበረ። ነገር ግን ራሷን ተቆጣጥራል። አማር ነው እንዲህ ብላ አላህን አመሰገነች። ወላሂ ይህ መልእክት በጣም ብዙዎችን የደውል ማንቂያ ነው ብዬ አስባለሁ። ይህ መልእክት ለብዙዎች የደውል ማንቂያ ነው ብዬ አስባለሁ። እንግዲህ አላህን በማመስገን የምናውቃት እህታችን በዚህ ደረጃ አላህን ይበልጥ ስታመሰግን እንዲሁም የተሰማትን ስሜት ስትገልጽ ነበረ። ከተቆረጠ በኋላ የገጠማት ገጠመኝ አለ። ሱብሃንአላህ እግሯ እንዳለ አድርጋ ትስል ነበር ብዙም ጊዜ። እስኪ ቪዲዮ እንመልከት። ጫማ ስለብስ አንደኛውን እግሬን የፈለግኩበት ቀናቶች አሉ። ግራኝ ስለብስ ቀኙ ላይ ቁጭ ብዬ ስፈልገው እንዴ ለካ የለም። አሁን በቅርብ ማለት ነው ከአንድ ሳምንት በፊት እዛው እንደ ያለው እዛው ያለሽ
ከዛ ለዶክተሩ ይሄ ነገር አስቸግሮኛልና ምን ላድርግ ወይ መድኃኒት ነገር ማረሳሻ ነገር ካለ ብዬ ስጠይቀው አይ እንደውም አንቺ በጣም ጠንካራ ነሽ ኪኒን ከምናበዛብሽ እንዲሁ በቃ ተቀበዩ ቀስ ብለሽ ለ3 ወር ቢቆይ ነው እና ይዞሽ ብሎ ያው ሳይኮሎጂካሊ ያንን ኢንተርናላይዝ ስታደርጊው እንደሌለ ፊል ስታደርጊ ይመለሳል ማለት ነው ሶ መውደቅ ምናምንም ይኖራል ታዲያኮ ድንገት ብድግ ብለሽ ልትቆሚ ትችያለሽ ኦኬ የገጠመሽ ነገር አለ እንደዛ አሁን በዚህኛው ራሱ ስራመድ ይሄኛው ነገር ላስቀድም ፈልጋለሁ ለካይልኝ ትትልፍያለና እንደሌለ ትረሺውና ለመራመድ አክት ታደርጊያለሽ ብቻ በቃ ሙሉ በሙሉ በጣም ይከብዳል ግን አልহামዱሊላህ እኔ ምንድነው ማየው እኔ ተነፍሳለሁ ገባሽ እበላለሁ ጠጣለሁ አንቺ ያድቅቄ አስገባለሁ ጨጓራው ውስጥና አልহামዱሊላህ ስንት ምግብ የማይገባላቸው አሉ ሆስፒታል በፈሳሽ መልክ የሚገባላቸው መተንፈስ የማይችሉ አሉ እግራተሽ መኖር ይቻላል የማይቻል ነገር የለም ብዙ ሰዎች ደግሞ ካንሰር አይድንም ብለው ነው የሚያስቡት አንቺ ካንሰር ያዝሻ በቃ ሟች ነሽ ብለው ነው የሚያስቡትና ያ አይደለም በቃ አንቺ ካላህ ጋር ትስስር ካደረግሽ አላህን ካመንሽው የማይደን ነገር የለም ያመጣው ቀላልም አይደለም ያቃለልሽው አንቺ ጋር ያለው ደግሞ እስርም ቀላል የሚባል አይደለም እና ማርካልን እኔ ጋር አንድ ምክንያት ይኖራል ተመልካቾች ጋር በጣም ብዙ የሚያማረሩበት ጧት ከቤት ሲወጡ መንገድ ላይ ከሚያገኙቸው ሰዎች ጋር መስሪያ ቤት በጣም ብዙ ቦታ ብዙ የሚያማረሩ ነገሮች አሉ እነሱን ደግሞ ዲፌንድ ማድረግም አንችልም ያው ዝም ብሎ የመጣ ጥንካሬ ነው አልኩሽ ያው አላህ ይሰጥሻል አንድ በላህ ሲያመጣብሽ ባሪያ ምን ያህል ጠንካራ ናት ብሎ ሲፈትንሽ በዛ ውስጥ ደግሞ ይሰጥሻል ሰብርን እና ያንን ሰብር አድርገሽ ይሄን ቻሌንጅ ስታሳልፊው ያው አላህም ምላሹ ደግሞ ጥሩ ነው የሚሆነው ባሪያ ታግሳኛለች ብሎኝ አሁን እኔ ግሬ ተቆረጥኩ ብዙ ኢትዮጵያን ህዝቦች ሰጥቶኛል ብዙ ሰዎች ሰጥቶኛል አልহামዱሊላህ ቲክቶክ ወደ ቲክቶክ እንምጣስቲ ብዙ እንትኖች ስትይ በጣም ብዙ ሰው ልብ ውስጥ ገብተሻል በጣም ብዙ ልብ ውስጥ ቀርተሻልና በምን ፐርፐዝ ነው ለቲክቶክ የመጣሽው አላህ ቀሪ እድሜሽን በደስታ ያኑርሽ ሱብሃንአላህ እኔ ቃል የለኝም ላንቺ ብዙ ቪዲዮ ሰርችባታለሁ ቪዲዮ ከተመለከታችሁ ማለት ነው ብዙዎችም ሲያንሸራሽሩት ነበር የተለያዩ ቪዲዮች የሷ ቪዲዮ በተለይ ሶብራ አላህ የምታመሰግንበት ነገር እንደዚህ እንኳን ሁላ ብዙ መከራ ፈተና ደርሶባት አላህን ከማመስገን ወደ ኋላ አትልም ብዙ ጊዜ ያስተላለፈችው መልእክት ነው ቃላት የለኝም ይሄን ቪዲዮ እንመልከት እናቷም ስታመሰግን ነበር የኡምራ ሽልማት እንግዲህ ተበርክቶላታል ማለት ነው ከምትወደው ሰው ጋር ያው ከእናቷ ጋር ነው የምትሄደው ኢንሻአላህ እኔም በጣም ነው የምወድሽ አላህ እስከዛሬ ተፈተንሽበትን አላህ ይካስሽ ከዚህ በኋላ በቃሽ ማለት እስካሁን በጣም ተፈትነሻል በጣም ብዙ ለፍተሻል ለሷ ስትይ አሁን ደግሞ የሷን ደስታ እሷን ጥሩ ነገር የምታይበት ጊዜ አላህ እድሜሽን አርዝሞት በደስታ ምትካሽበት ያርግሽ ኢንሻአላህ አላህ ይችላል ያደርገዋል አላህ ይካስሽ ወድሻለሁ አሚን እኔ ወዳችኋለሁ በጣም ነው ወዳችኋለሁ የኢትዮጵያን ህዝብ አጠቃላይም ማመስገን ፈልጋለሁ በጣም ወዳችኋለሁ አላህ ይስጣችሁ ልጄም በዱዓም ይረዳልኝ በብርም ይረዳልኝ አላህ ይስጣችሁ ክፉ ነገር አይግጠማችሁ ክፉን ያርቅላችሁ ጤናችሁ አይጓደልላችሁ በጣም አመሰግናችኋለሁ አሜን በረካ ያርጋችሁ አላህ አሜን ያ ረብ አላህ ከተማሪ ጀምሮ በሁሉም ይረዳት ሁሉ በዱዓም ይረዳት አላህ ይስጣችሁ በረካውን አይንሳችሁ አላህ ጤናችሁ አይጓደልላችሁ አሜን ያ ረብ አላሁመ ሰለላሁ ዐለይሂ ወሰለም ወዲናችሁ በጣም ነው የሚያስቀናው እንዲሁ እንደተወደዳችሁ እንደተፋቀራችሁ አላህ ትኖሩ ያድርጋችሁ ከመሰነባበታችን በፊት አፍኒ አንድ ህልም ነበርሽ ትናንት ያላም ቤት እናቴ ነሽ መዘየፍ እግሬ ሳይቆረጥ አዝዬሽ ነበር ወስድሻለሁ ያልኳትና አሁንም ደግሞ ኢንሻአላህ በዊልቸር ቢሆን እንሄዳለን ተጠራው ቤት ደሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ
ትንፋሻኝ ለመሄድ በሮ ስለ ምቾት እያወራን ከችግር በኋላ ስለሚመጣ ምቾት እያወራን በእርግጥ ይሄ ደስታ ለቅሶ ነው አይደል? ያ ደስታ ነው የደስታ ነው ሲፈታ የዘመን ህልሜ እኔ እኮ ሰርፕራይዝ አደረጉኝ ምናምን እያልሽ ስትነግሪኝ በቃ ትናንትም አውቅሻለሁ እያልኩ ነበር። ሲደውሉልኝ ሜንሽን ተደርጌ ነበረና በጣም ነበር የደነገጥኩት። ወዲያው የዛን ሰዓት ጠዋት ላይ ዱዓ እያደረግኩ ነበር እና ሜንሽን ሲደረግልኝ ደነገጥኩ። ኧረ ይኸው ዱዓ አሁን እያደረግኩ አልነበረ? ይኸው የአላህ ስራ። በቃ እነሱ ራሱ በጣም በቃ አጃይቦ ነበራቸው። እና ተመልካቾች አደራ በሉ እንደዚህ አይነት የዱዓ ቀን ዱዓ ወላሂ እንጃ ቃል የለኝም። እንኳን ደስ ያለሽ አላህ ቀሪ እድሜሽን በደስታ ያኑርልን ለማለት እወዳለሁ። አፍናን ሰብሪና አንድ ግጥም ተገጥሞላታል። እስኪ ቪዲዮ በጋራ እንመልከት። አፍኑት ነው ስሟ። እኔ ሰብሪና ብያታለሁ። እቺን እህታችንን የማውቃታለሁ ብዬ አላስብም። በጣም ደግና አመስጋኝ አላህ ባሪያ ናት። ሰብሰብ በሉና እንመርቃት። አሚን በይል መረቀሽ። እስከዛሬ ያሳለፍሻቸውን ችግሮች የመልካም ህይወት መጀመሪያ አላህ ያድርግሽ። ወንጀሎችሽን በሙሉ አላህ ይበስልሽ። ያየሽ ሁሉ ይውደድሽ። ባዳውን ሁሉ ዘመድ አላህ ያድርግልሽ። ርዝቆችሽን አላህ ያስፋልሽ። የምትቀማጠሊበትና የምትደሰሽበትን ምርጥ ሀያት ይወፍቅሽ። የልብሽን መሻት ሁሉ አላህ ይሙላልሽ። ቤተሰቦችሽንም አላህ ይጠብቅልሽ። የምትወጃቸውንም የጀማ ቪዲዮን ተመልክተናል። ሱብሃንአላህ አላህ ከዚህም በላይ ይስጣት። አላህ ከዚህም በላይ ያስደስታት። የዛሬ ቪዲዮአችን ይሄ ይመስል ነበር። እኔ ቃላቶች አጥረውኛል። ሁሌም ቢሆን ዱዓ አደርግላታለሁ። አላህ ይበልጥ ያስደስትሽ፣ በቃሽ ይበልሽ። ቀሪ እድሜሽን በደስታ ከቤተሰቦችሽ ጋር የምትቦርቂ አፍያሽን ሙሉ በሙሉ ጤና አድርጎሽ እንግዲህ እድሜሽን ረዥም ያደርግልሽ ለማለት እወዳለሁ። የምትፈልጊውን ከንያሽ በላሽ አላህ ያኖርሽ። እናንተም ዱዓ እንድታደርጉላት በዛ አጋጣሚ መልእክቴን አስተላልፋለሁ። የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም